ይህ በርካታ ሰራዊት ባለበት የተከሰተ ተአምር ነው። ይህ ተአምር ምን ያህል የቂን ሊጨምር እንደሚችል ሰቡት። قد فصلنا الآيات لقوم يوقنون ነው የሚለው አላህ። እኛ አንቀጾቻችን ተአምሮቶቻችን አብራርተናል። لقوم يوقنون እውነት ለሚሉ የቂናቸውን ለሚጨምሩ ሰዎች ይላል። ይህ ምን ያህል የሰሃባውን ኢማን እንደሚጨምር በሳቸው ነብይነት የቂን እንደሚሉ መረዳት አይከብድም። ምን እንማራለን? አንደኛ ከዚህ የነብዩን አለይሂ ሰላቱ ወሰላም ተአምር አላህ እንዴት ሩቅ ሚስጥር ያሳውቃቸው እንደነበር እንመለከታለን። ሰራዊቱን እዚህ ቦታ ነገ ጧት በዚህ ሰዓት ምንጩ ጋር ትደርሳላችሁ። በትክክል ደርሰዋል። ከደረሱ በኋላ እጃቸውን ታጥበው የተጨመረው ውሃ ትልቅ የሆነን ውሃ ፈለቀ። ሙሉ ሰራዊቱን መገበ፣ ሙሉ ሰራዊቱን አጠጣ፣ ሙሉ ሰራዊቱ ተጠቀመበት። ጥማቸውን ቆረጡ፣ እንስሶቻቸውን አጠጡ። ይሄ መጀመሪያው ነው። ሁለተኛው ነብዩ አለይሂ ሰላቱ ወሰላም እንዴት ለሰሃቦቹ ችግር መፍትሄ ለመፈለግ እንደሚጥሩ እናያለን። በሁሉም ታሪካቸው ውስጥ ለነሱ ችግር ልባት ሰጪ ሆነው ሲመጡ እናገኛቸው ከፊት ለፊት መልእክተኛውን አለይሂ ሰላቱ ወሰላም ነው። በዚህ አልተቋጨም። ለሙዓዝ ለወደፊት የሚከሰትም ነግረውታል። ያ በረሃ ወደሚያምር ገነት እንደሚለወጥ ነግረውት እሱም ከዓመታት በኋላ ተከስቷል። اللهم صل وسلم على نبينا محمد። ተአምራቶቻቸው ብዙ ነው፣ አስተምሮቶችም ጥልቅ ነው። በሌላ ክፍሎችም እንመለከተዋለን። وصلى الله وسلم وبارك على نبينا محمد። السلام عليكم ورحمة الله تعالى وبركاته.